እንዴት ይወስደክበት ነው ዳግም አንተ በእናትህ ብለህ ተስማማ አንተ ነፍሰ ገዳይ አንተን ልጄ እንደዚህ የመረስካት አንተ ጭራቅ ነህ ሂድልኝ ከዚያው ሂድልኝ አይንህም ማየት አልፈልግም ቆይ ግን በህይወት መኖር አሳዘነክ ነው ወይስ የጀመርከው ልጨርስ ነው ሂድ ከዚያ አይንህም ማየት አልፈልግም እዛ ቤት ሆነ እያልክ ነው አይደል ልትለህ አስበህ ነው አንተ አረመኔ የልጄ ገዳይ ነህ ቆንጆዋ ልጄ ሽባ አድርገህ አስቀምጥካት ይሄው ጤነኛዋ ልጄን አትናገር አትጋገር ደስ አለህ አይደል ከዚህ በኋላ ልጅ አጠገብ እንዳትደርስ እንዲሆነ በህይወት እንድትኖርልኝ ነው የምፈልገው እኔ ብለን ለምቢ እንዴ ሰው ከራሱ በላይ የሚወደው ሰው ይጎዳል እኔም እኮ ከነሱ እኩል ነው ልቤ የተሰበረው እኔም እኮ ልክ እንደሷ ጸጸት የተሰማኝ ነው ተረጋጋ ሳሚ ሀዘን ላይ ስለሆነች ነው ዝም በል ተረጋጋ አትበለኝ ይሄ አንተ ቅድም ትኩረታቸው ወደ እኔ እንዲሆንና አንተ ደግሞ ማንም እንዳይጠራጠር ለማድረግ ነው ለኔ ያዘንክ አታስመስል እቅድ ስለሰራ ደስ ብሏል አይደል እኔ ከልቤ ነበር አንዳንዴ እንኳን ቢያንስ በጥሩ ተረዳኝ እንጂ አልረዳም አንተ ምንም ጥሩነት የለም እንደኔ ቢሆን ኖሮ እዚሁ አንቄ እገልህ ነበር ግን እውነተኛ ማንነት ለሁሉ ሳላሳየቸው አልገልህም እኔ ብሌን መቼም አልጎዳትም ይሄን ሁሉንም እርምጃ እንዴት ነው የምታውቀው የምን እርምጃ ድል ሁሌም ካንተ ጋር ተሆነ አንድ ቀን ይዛል ሳሚ ቆይ ስለምንድን ነው የምታወራው ይሄንንም ቆይ አይታ እኔን ነው የምጠራጠረው አሁንም ብሌን እንዲገሏት እንደሚችሉ እንዴት አወቅ እንዴት እንዳወኩ ማወቅ ምን ልዩነት ፈጥራል አዎ አንተ ባትኖርበት ኖሮ በምንም ምክንያት ልታቃችል ቆይ ካለውበት ለምን አድናታል እሱ ያገባኛል እኔም አውቀው አንተ እንዳለበት ብቻ ነው ካላገባ ምንም አልነግርም በነግረም ደግሞ አታምነኝም አይደል ያምር አለበት ብለህ መታሰብ ከሆነ ከሰሰ እኔ እስከማውቀው ድረስ ሰውን አንቆ ለመግደል መሞከር እኮ ወንጀል አንተ መርከም አይጠበቅብህም እኮ ፖሊሶች አጣሩልሃል አይመስልህም ወንድሜ እኔ አንተ ወንድም አይደለሁ አትሳሳት ሳሚ ሁላችንም የአንድ አባትና አመልት ብትለኝ ደስ ይለኛል ደውልልኝ ወይን እየጠጣን እናወራለን በእናትሽ የምታውቂው ነገር ካለ ነገሪ በጣም ለኔ አስፈላጊ ነገር ነው ደውል እናገኘኝ በእናትሽ አትጃጃይ ደግሞ አሁኑኑ ነገሪ ስትቆጣ ታምራለህ በአንድ ቀን ብዙ ነገር ነው የለፈለፍኩልህ ለምን እንደሆነ ታውቃለህ ራሴን ስለመሰልከኝ ነው ድፍረት ግራ መጋባት እብደት ሁሉም ከኔ ጋር ይመሳሰላል አንተ ግን ከኔ የበለጠ ስማርት ነህ በዛ ላይ ቆንጆ ነህ ከዛም በላይ ደግሞ አንድ አይነት አባት አለን ማን ያውቃል የጋራ ዓላማ የጋራ ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ ያደራ ድራማ ዛሬ ምን ተፈጠሩ የሚሉን አብረን እናያለን ማለት ነው ብሌን እንግዲህ ወደ ሰላም ቤት ለመመለስ ወሰነች ዳጊ በጣም ደስ ብሎት ነበር ምክንያቱም ገኒ አሁንም ያለችውን እንደምንም ብሎ እናቱና አሳምኗት እንግዲህ ብሌን በራሷ ፍላጎትና የት መሆን እንዳለባት ራሷ ተወስናለች በማለት ሳሚ ሰላም አንተ ነው ልጄን እዚህ ውስጥ ያደረገው አንተ ነው የመረስክ ብላ ታባረረች ሰላም ገና ብዙ ተሰቃያለች ገና ብዙ ነገር አሳያታለሁ በማለት ባይሉ ይዝታል ምንም ነገር አሁን ልጇን ይቅርታ እንድታረግለትና ቃል ወደ ቤት እንድትመለስ በጆን ምክንያት በማድረግም ይሞክራል ቃልን የምትፈልገው ዶክመንት እንድታመጣለትና ወደ ቤቱ እንድትመልስ ሰላምን ለማሳመን ይጥራል ማለት ነው ነገር ግን ሰላም ባይሉን እንደዚህ እንዳደረጉ እርግጠኛ ነበረች እና እንምርድናትን ሞርታውደና ብትሳሳላትን ብሌን አንተ እንደመረስካት እርግጠኛ ነኝ ሳሚ ላንተ ነው የሚሰራው በማለትም ስታስመስል ነበር ሳሚ ግን ለባይሉ ሳይሆን ለነሱ ነበር ስራዳ የነበረው ብሌን ምንም ነገር መናገር ስለማትችል አይኖቿ ባቋጥሮ ከማልቀስ ውጪ ሌላ ነገር ምንም ማለት አልቻለችም ነበር ነገር ግን አይኖቿ ባሞልቶ እጅግ በጣም እያለቀሰች ነበር ሳሚን ጥፋተኛ ሳደርጉ ምንም ነገር መናገር አልቻለችም ነገር ግን ዳግም ሰላም ሁሉም ሰው ገንም ጭምር ዳግም ጥፋተኛ አደረጉ ይሄን ነገር ያደረገው ዮሐንስ ነበር ዮሐንስ ግን ምን ውስጥ ነው የገባው ምንድነው እንደዚህ ያደረጉት በማለት ይጸጸታል ነገር ግን ይሄንን ያደረገው ዮሐንስ እንደሆነ ብሌን ውስጧ ትጠራጠራለች ነገር ግን ምንም ነገር መናገር አልችልም ነበር እናም ልጄን ሽባ አደረጋችሁብኝ ጭራሹ እንዴት እዛ ቤት እንደዚህ ሆነሽበት ቤት እንዴት እንደዚህ እመለሳለሁ ብለሽ ትከራከረኛለሽ ልጄ እዛ እኮ ህይወትሽ ልታጭ ጀመር ነበር ግን አሁን እሷ ቤት ሰላም ቤት ካልተመለስኩት ያለሽ
በማለት ትናደድበታለች። እናቴ እባክሽን ብሌን አታስጨንቅ እንጂ እሷ የፈለገችበት ቦታ መሆን ትችላለች፣ ስለዚህ አታስጨንቀት በማለቱም ዳጊ ይናገራታል። ገኒ ግን እጅግ በጣም ይከፋታል። ልጄ እስክትድን ድረስ እኔ እዛ ሆኜ እንከባከባታለሁ። እንግዲህ እቤቴ አሉን ብላ አልፈልግም ካለችው ከእሷ ጋር እዛ ሆና የፈለገች ጊዜ እዛ ቆይታ እንድትንከባከብለት ሰላምን ትፈቅድለታለች። እና ብሌንም እትዬ እንደዚህ ሆና በጭራሽ ጥያት ወዴቱም መሄድ አልችልም በማለትም ትወስናለች። ምክንያቱም እሷን እንደዚህ ያደረጉት አሁን ሰላምን ከማጉዳት ወደ ኋላ እንደማይሏት እርግጠኛ ነው። ሳሚን ምንም ነገር ሳያጠፋ ጥፋተኛ ያደረጉት እትዬንም ከማጉዳት ወደ ኋላ እንደማይሉ እርግጠኛ ነበር። በኃይሉ እሷን ለመግደል እንደሞከረም ጭምር ውስጥ ያውቃል። ልትመርዘው የነበሩ በኃይሉ እንደላከችም ጭምር ነበር የተናገረችው። ዳጊም ሳሚም እባካችሁ ብሎ ብለምናቱም ብሌንን እኔ ልጎዳት በጭራሽ አልችልም። ብሌን እኮ የምሳሳለ ብቸኛ ፍቅሬ ነች። እንዴት እሷን ልጎዳት እችላለሁ? እኔ በጭራሽ እሷን ልጎዳት አልችልም በማለት ያለቅሳል። ሳሚ ይህን ነገር አድርግም ብላ ስትከራከር የነበረው ሰላም፣ ነገር ግን ሳሚ ፊት ለፊት እሱ እንዳደረገው ስትነግሩት ሳሚ አንቺ ታምኚ የማንሽኝ መስሎኝ ነበር፣ ነገር ግን አንቺን ቢሆን ከነሱ ምኑን ተለየሽ? እንዴት እንደዚህ ትጠረጥረኛለሽ? ሰላም እኔ ብሌን በጭራሽ ልጎዳት አልችልም። ከአንቺ ቤት እንዲሄድ ፈልገሽ ከሆነ አሁን እልልሻለሁ፣ ነገር ግን መቼም ቢሆን ብሌን እንደማልጎዳት ቃል እገባልሻለሁ ስል ነግራታል። ነገር ግን ካንተ ውጪ ማንም እሷን ልጎዳት አልችልም እና ዳጊም ቀድመዛ ክፍላ እንደገባም ጭምር ትነግረዋለች። አሁን ቀድሜ የገባሁት ክፍላ ደውላ እንደጠራችና ድረስልኝ እንዳለችም ጭምር ከዛ በሩንም በትግል እንደከፈተ ቁልፍ ራሱ አልከፈትም እንዳለም ለሰላም ነግራታል። እና ብሌን ደውላ ልክ ነበር በማለቱም ጠየቀችው። እሱም አሁን ብሌን ደጋግማ ደውላልኝ በዛ ነበር የደረስኩለት፣ ነገር ግን ጭራሹ እኔ ህይወቷን ባተረፍኳት ገዳይ እኔ ያደረጋችኋት እኔን እሷን በጭራሽ ሊጎዳት አልችልም ስል ይናገራል። ነገር ግን ገኒም እባክሽን ይቅር በይኝ ብላ ወደ ቤቷ እንድትመጣ ስለፈቀድሽለት ደስ ብሎኛል፣ ግን አንቺ የሚፈለግሽው ነገር እዚህ ልትንከባከባት እዚህ ልትሆኚ ትችያለሽ በማለትም ለገኒ ትነግራለች። መቼም ልጄን አሳልፌ ለእናንተ አውሮች ትቼም አልሄድም፣ እስክትድን ድረስ እዚህ ሆናለሁ በማለቱም ትነግራታለች። እናም እንደዛ ስትላት ገኒም በመጨረሻ እንግዲህ ምን ማድረግ አልችላለሁ፣ ልጄ እዛ መሆን ከፈለገችው እኔም ከሷ ጋር እስክትድን ድረስ እዛ ሆናለሁ በማለትም ፀሐይም እሺ ገኒ ጓደኛዬ ተረጋጊ፣ ምን ሰማል እኮ ሰላም እኮ ይህን ነገር መቼም እንድትፈጠርበት አትፈልግም። ብሌንን እንደ ልጇ እንደምትወጃት አንቺም ታውቂያለሽ አይደለም? ቢሆንም እኮ ልጄ እሺ አደረገችብኝ። ታዲያ እንዴት ነው የማምንሽ? እና ልጄ እዚህ መሆን ከስለፈለገች ብቻ እሷ እስክድን ድረስ ከሷ ጋር ሆኜ ልንከባከባትና እንድትድን እፈልጋለሁ ስትል ትነግራታለች። የፈለግሽው ጊዜ ከልጅሽ ጋር መሆን ትችያለሽ፣ በጭራሽ ሊከለክልሽ አልችልም በማለትም ትነግራታለች። እሷም እሺ በማለት ትስማማለች። ብሌን ግን እየተፈጠረ ያለ ነገር እያንዳንዱ ነገር ልብ ትላለች። ከመናገርና ከመንቀሳቀስ ውጪ እያንዳንዱ ነገር ታስተውላለች። ወይም ደግሞ መናገር ባችልም ነገር ግን በምልክትም ትገልጻለች። ግን ማውራት ወይም መንቀሳቀስም ባችልም እያንዳንዱ ነገር እነሱ የሚማሩት እያንዳንዱ ነገር የሚያደርጉት ነገር በኃይሉ እንደመረዛትም እርግጠኛ ነበረች። ምክንያቱም ሐኪም ቤት መጥቶ እሱ ሊጨርሳት እንደሆነም ጭምር ለሰላም ትነግራታለች። እናም ሰላም ይሄ ነገር መጠራጠሯም ትጀምራለች። እናም ሄደን የፈለገችበት ቦታ እንትን ገኒ እባክሽ እሷ ፊት ስሜት አትሁን፣ እሷ እንድትጎዳ በጭራሽ የማትፈልግባት ከሆነ እሷ የምትፈልገውን ነገር በሙሉ በማድረግ ከጎና መቆም ሲገባችሁ፣ ነገር ግን ስሜቴ መሆን የለብንም። ልጅሽ እንድትድንክ የምትፈልጊ ከሆነ ተረጋግተሽ ከሰላም ጋር ሰላም አውርደሽ እና ሳሚም ምናልባት ጥፋት ላይኖርበት ይችላል በማለትም ትነግራታለች። አይ የተረገመ በጭራሽ እሱን አላምንም ስትልም ትናገራለች። ሳሚ ህይወቷን ለማዳን አደረገ እንጂ ምንም ያደረገ ነገር አልነበረም። ነገር ግን ሳሚ ነው ይህንን ነገር ያደረገ ድርጊቱን የፈጸመው በማለቱም ስታስብ ነበር። ነገር ግን ሳሚ ሰላም እንዴት እኔን ትጠረጥኛለሽ? እኔ እኮ ብሌንን ለማትረፍ ነበር ያደረግኩት፣ እንደ ሌሎቹ አንቺን እኔን መጠራጠርሽ ይገርመኛል ስል በጣም ይናደዳል። ታዲያ ምን ማድረግ እችላለሁ? አንተ ነው ሁሉ ነገር ይሄንን እና ከኛ በፊት እዛም የደረስከው አንተ እንደሆንክ ግልጽ ነው ስትል፣ አዎ ከእናንተ በፊት ብሌን ለእኔ ደውላ እኔ ድረስልኝ ስትል ስልኳን በደወለችበት ሰዓት እንኳን
ማየት ትችላለህ በማለት ትነግረዋለች። እና ድረስልኝ ስትል እየሮጥኩ ነበር የደረስኩለት እና አንተን የመረስካት ልጄ አንተ ነው ለዚህ ያደረስክ ስትል ሰላም በንዴት ሳሚን ትጮህበታለች። ሳሚ ግን እንደምታስብ አይደለም። ሰላም አንቺም እንደሌሎቹ እኔን ተጠራጠርሽ ማለት ነው፣ በጣም አዝናለሁ በማለት እጅግ በጣም ማዘኑን ይናገራል። አይ እኔ መጨረሻ እንደዛ አላደረኩም ብሎ ቢጠይቃቱም ነገር ግን ዳጊ ሳሚ መጠራጠሩ ይናገራል ማለት ነው። ሳሚ ምንም ያደረገው ነገር አልነበረም፣ ህይወቷን ለማትረፍ ብቻ ነበር የሞከረው። ነገር ግን እሱ ጥፋተኛ ሳሚ እንዲሆን ለማድረግ እየሞከረ ነበር። ዳጊ ሰላምዬ በጭራሽ ሳሚ ይህን ነገር አይፈጽምም፣ ይህን ነገር እንደዛ ሊያረግ አይችልም ስትል ትከራከራለች። ነገር ግን ሰላም ዳጊ ይህን ነገር ለምን እንዳሰበው አላቅም፣ ሁላችን እንድናምን አድርጓል። ነገር ግን ሳሚ ይህን ድርጊት እንደማይፈጽም እርግጠኛ ነኝ፣ ህይወቱን እኮ አሳልፎ ለብሌን ይሰጣታል ሲል ያስታስባለች። ነገር ግን አሁን ላይ ዳጊ ሳሚን ጥፋተኛ ስላደረገ ብሌን ሳሚን ወደዚህ ያደረገ ሳሚ ሰላም ከዛ ቤት እንድታባረው አድርጋለሁ ስል ዳጊ ይናገራል። ነገር ግን ብሌን ይህን ሲሰማ አይኖቿ እንባ ይቋራል። ሰላምዬ ሳሚን በመናገሯ እጅግ በጣም ተጸጸተች። ሳሚ እኮ ብሌንን ለማትረፍ ህይወቱን የሰጣት ሰው እንደሆነ አውቃለሁ፣ እንደዛ ማለት አልነበረብን በማለት ከዮሐንስ ጋር ስታወራ ነበር። እባክሽ አክስቴ ተረጋጊ፣ ምናልባት ይሄ ነገር እንዴት እንደተፈጠረ በቅርቡ የሚደርስበት ይሆናል። ነገር ግን ዳግም ያለው ነገር ልክ ነው፣ ምክንያቱም ቀድሞ የተገኘ ክፍሏ እሷ ነው ሲል ትነግረዋለች። ቢሆንም ግን ሳሚ በጭራሽ ብሌንን ሊጎዳት አይችልም፣ ምክንያቱም ለሷ እጅግ በጣም እንደሚወዳትና እንደሚሞትላትም እርግጠኛ ነኝ። ምናልባት እኮ ዳጊ የተናገረው ነገር እሺ ብላ እሱን ስለመረጠችም ሊሆን ይችላል። አይ በጭራሽ እንደዛ አይሆንም፣ ዳጊ የሆነ ነገር ዝም ብሎ አገጣጥሞ ሊሆን ይችላል እንጂ ምንም ነገር ቢከፋውም ብሌንን የሚጎዳበት አቅም አይኖረውም ስትል ትነግረዋለች። እኔ ብሌንን በጭራሽ ልጎዳት አልችልም፣ አመናችሁም አላመናችሁም። እውነቱን ግን አንድ ነገር ሳጋልጥና አንድ ነገር ሳረግ ሁላችሁም ትረዱኛላችሁ። እኔ ብሌንን ዘርገኒ እኔ ብሌንን በጭራሽ ልጎዳት አልችልም። አንተ ማንም ሰገዳይ ነህ፣ ልጄን ጎድታታል። ስለዚህ ደግሜ ላይክ አልፈልግም፣ ከልጄ እንድትርቅ እፈልጋለሁ ስትል ሳሚ ትጨዋለች። ሳሚ ግን በጭራሽ እኔ ብሌንን ልጎዳት አልችልም በጭራሽ እያለ ደጋግሞ ቆይ እንዴት ነው ማትጎዳት? ከልጄ ጋር ሰላም ስላወረደች እና ከልጄ ጋር እርቅ ስላወረደ ምናልባት የእኔ ስላልሆነች ብላ መርዛትም ሊሆን ይችላል። እና ይህን ማድረግ ደግሞ እርግጠኛ ነኝ አሁን ልጄ አጠገብ ላይ አልፈልግም፣ ጥፋ ከዚህ በማለትም ትጨዋለች። እናት ያለችው ነገር ልክ ነው ሳሚ፣ እባክህ ካሁን በኋላ አንተ አታስፈልገንም፣ ከየታችሁ ወጣሉ ብለኝ አልነበረም? ስለዚህ አሁን መሄድ ትችላለህ፣ ካሁን በኋላ ለብሌን እኔም እናቴም ሰላም አለችላት ስል ይነግራል። ይህንን ድራማ የምትጫወት አንተ ነው ዳጊ። እኔ በጭራሽ ብሌን እንደማልጎዳ ልቤ ያውቃል። ምናልባት ለአንተ ሺ ስላለች ቀንቼ ይህንን ማድረገው ሕፃን ወይን ጅል አይደለሁም። ይህንን የምታስበው አንተ ትሆናለህ እንጂ እኔ በጭራሽ የምወደው ሰው የምትወደው ሰው ጨክነ ልትጎዳ ትችላለህ በማለትም ትነግራለች። ብሌን በመትረፏ ቃልም ተናዳለች። ሞታለች ብላ ተስፋ አድርጋ ነበር ግን በመትረፏ እጅግ በጣም አዘነች። እናም ከአሁን በኋላ ተስፋ የለኝም ማለት ነው። ግን ብሌን ኖረችም አልኖረችም እኔ እዛ ቤት አንድ እግሬ ግባ እንጂ እንዴት አድርጌ ሰላምን ወደ ራሴ እንደማመጣው በደንብ አውቀዋለሁ። እና ብሌናውን ማውራት ምንም ነገር መናገር እንደማይችል አውቃለሁ ብላ እጅግ በጣም ብሌን እንደዚህ በመሆኗ ደስተኛ ነች። ዳጊ ካሁን በኋላ መቼም እንደማይፈልጋት እርግጠኛ ነኝ። ምክንያቱም አትንቀሳቀስም፣ መናገር እንኳን አችልም። ዳጊ የኔ ይሆናል በማለትም ትደሰታለች። ብሌን መቼም ቢሆን እንደማልተዋትና ተስፋ እንደማልቆርጥበት ዳጊ ሳሚ ይናገራል። ብሌንን የራሴ ባህር አድርጎ ከአንቺ እንድርቅ በገፋፉኝ እንኳን መቼም አድርግም። ያው ምናልባት ላላይሽ ላገኝሽ እችላለሁ፣ ግን ሁሌም እጠብቅሻለሁ፣ ቃል እገባልሻለሁ ብሎ ይነግራታል። እናም ሳሚን እንደምንም ብለው ማስወገድ እንዳለበት ለጆን ይነግረዋል። እና አሁን ማድረግ ያለበት ሳሚን መግደለው ስል ይነግራል። ነገር ግን ጆንም ጋሽ እያደረገ ያለ ነገር እኔ የምጠቀማ እያደረገብኝ ነው። ምክንያቱም ሰላም ምናልባት ቤተሰቦችን ያልገዷቸው ይሆናል። ሳሚን ደግሞ በዚህ እድሜ እንዴት ቤተሰቦችን ሊገል ይችላል? ምክንያቱም የኔ እኩያ እንደሆነ ያውቃል እና ጥያቄ ፈጠረበት እና ቃልም አሁን ወደዛ ቤት እንደሚመልሳትና
የሚፈልገውን ዶክመንቱን በሙሉ እንድትሰጠው ይነግራታል። እሷም ቅድሜ እኔ ወደ ቤት ከመለስከኝ ብቻ ነው የምትፈልገውን ነገር የማረግልኝ፣ የምፈልገውን ነገር ካደረክልኝ እኔ ያለምጥርጥር አደርግላለሁ ስትል ትነግረዋለች። እኔም መቼም አላምንህም ባሉ አንተ እንደማታምነኝ አውቃለሁ፣ እኔም ቢሆን ለአንተ እምነት የለኝም በማለት ትነግረዋለች። ውድ ተመልካቾቼ የዛሬ ቪዲዮ ነው ስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።